መጀመሪያ ነሳው ላይ ለምንድን ነው ማውራት ያልፈለግከው? ብዙ ነገር ስትናገር አይደለ? ለምን ነው ነገር ማሳየት ፈለግከው? አድበጣይ ሪካርዶ ስማውና ታውራ። ለምን ነው የምትዋሸው? ለምንድን ነው የምታምታተው? ቆይ ተታቹራ የጠንቋይ ልጅ የጠንቋይና የመተተኛ የደብተራ ልጅ ሁሉ ምኑን ዋሻለሁ? ቪዲዮውን ስማን ያልኩት። ኦኬ ሁሉልዎት ደህና ሰነበቱ? ያሩሲ ማልበት ያፓስነቱ ሰላም ልጅ ነኝ። ተለብለሽ ቤተልሔም ደህና ነው? ያር መስሎ ተቀጠሮት ነበረ ከመላከ ሰላም ፍሬው ጋር ተጣልተው የሚባል ወሬ ሰምቼ በጣም አዘንኩኝ። ፍሬው ጋራ ተጣልተው የሚባል ወሬ ሰምቼ ማማቼ ተጣላው እሱ ከዳኝ እንጂ እናቴ እሱ ከዳውታው አሁን ያው እሺ ወንድሜ ምንድነው ክላርክ ነው ክላርክ የምትባለው? እኔ የት እንደላክልኝ አላውቅም። ና ላክና ገስት ላክና ግባና ንገረኝ መግባት ከቻልክ። ክላርክ ቀድም ጀምረህ ጽፍልኛለህ ምን ላይ እንደላክልኝ አላውቅም። ና ግባና ና ገስት ላይ ግባና ኖ ዳንኤል ታይ ተቀመጥ። እሺ ብራዘር ታይ ተቀመጥ ብራዘር። ና ግባና ገስት ላክልኝና የት እንደላክልኝ ትነግረኛለህ። ቴንክ ዩ። እነዛ ጠንቋዮቹ ሃይማኖታቸው የኦርቶዶክስ እምነት ተከታይ አይደሉ እንዴ? መቼም የፈረደበት ጴንጤ ነው ባይሉ ተስፋ አደርጋለሁ። የራሱ ጠንቋዮች የተባሉት ወፋዎቹ ቃልቻው ጠንቋዩ የተባለው ደብተራው መተተኛው ምናምን ነገሩ ላይ የተባለው እሳቸው እንዴት አወቁ? ደግመዋለሁ። እሳቸው እንዴት አወቁ? ያን ቤት ማላቀው መስሏቸው አሉ። እሳቸው እንዴት አወቁ? ራሳቸው 98 ቀን ስለ ቃልቻ ቤቶች ልንገራቸው። አዲስ አበባ ውስጥ 98 ቀን ጠንቋይ ቤቶች አሉ። ስማ በደም ተመዝጋቢ እኮ ነው እሱ። የሚገርም ነው። አሁን የዛሬ የስንት ዓመት እንደው ለነ መምህር አለም ለልጆቼ ብዙ ጊዜ ቁጥሩን እያጠናው ነገር ነበር ጉባኤ ላይ 82 አካባቢ ስልት ታስታውሳለህ? አሁን ጨምሮ ነው 98 የገባው። ጠንቋይ ቤትም ጨመረ ያልጨመረ ነገር የለም። አዲስ አበባ ውስጥ እውቅና ያለው አሁን አባቶች ለምን እያለ ነው እንዳትሉ፣ ማን ነው እዛ የሚሄደው ነው ጥያቄው። ስማ ጠዋት ሚካኤል ያገኘ ነው ህዝብ ከፊል እኮ ቃልቻ ቤት እየሄደ ሊሆን ይችላል። አልያዝነውም ማለት ነው። አስቆ ገብርኤል ታህሳስ ገብርኤል አክብረን እዛው አካባቢ ያገኘናቸው አንዳንድ መናንን በመኪና እንደው መኪና ሲያጡ ጭነን መጣን። እዚህ ጋር ወራጅ አለ ብለው የሆነ በር ላይ ወረዱ። ወዲህ በመኪና የጫንኳቸው ሰዎች በዛው ነጠላ በራቸው ላይ አውርጃቸው እንደው ማናቅ መስሏቸው የገቡት ጉለሌ አካባቢ ስሙ ይቆየን ታዋቂ ጠንቋይ ቤት። ቆይ እሳቸው ካህን አይደሉ እንዴ? እንዴት ነው የጠንቋይን ቤት 98 መሆኑን ቆጥረው የደረሱበት? ማለት ህጋዊ ፍቃድ ያላቸው ናቸው? በቤት ውስጥ ስንት ጠንቋዮች ጳጳሳት፣ ስንት ጠንቋይ ቄስ፣ ስንት ጠንቋይ መርጌታ አለ? ቁጥራቸው አይታወቅም። በኦርቶዶክስ ውስጥ ያሉት በከነ ነፍሱ የሚያስቀብሩ ፎቶ የሚያቃጥሉ መስተፋቅር ድግምት የገበያ አንደርቢ እያሉ የሚሰሩ አየን አይደል? የባለፈው እዚህ ወደ ሞጆ ነው ምስራቅ ሸዋ ኦሮሚያ ክልል ላይ ሄዶ ዶሮውን ቀብሮ ከአዲስ አበባ የተላክ ነው አለ። አስቆፍረው አንገቱ ላይ አስደረጉት እኮ እንደ ሀብል ዶሮ ለመቅበር ከአዲስ አበባ ሞጆ ድረስ ምን ልታረግ ሄድክ? እንደ መጣያ ቦታ አይደለም እንደ አዲስ አበባ ለምን እዛ ጋር የሚቀበረው? አይሰማም እንዴ? ምን ነው ዝም ጭጭ ምጭጭ ጫላችሁ? ኮሜንት ላይ ሁሉ ኦርቶዶክሳውያን ወገኖቻችን ምን አደርግልህ ነው የዶሮ ጥምብ ይዘህ ሞጆ ድረስ እንዴ? አንዱ ያዳ ኦሮሞ በሽመል ወገብህን ለሁለት ከፍሎት በእንትን በቅጥቅጥ መኪና ወደ አዲስ አበባ እኮ ቢልክህ ደምህ በራስህ ላይ ነው የሚሆነው። ሄደህ ሰው ርስት ላይ ትቀብራለህ። ጠዋት አስቆ ገብርኤል ነበሩ። ከሰዓት ጠንቋይ ቤት ገቡ። ደግሞ በኔው መኪና ተጭነው እኔው ነው ጠዋት ለታቦት ከሰዓት ለጣዖት ምንለው መምህራን መትሉት እኮ ዋዛ ንግግር አይደለም። በትክክል አለ
ስማ ጠንቋይ ቤት በትክክል ህዝብ እየሄደ ነው፣ ባለስልጣን እየሄደ ነው፣ ነጋዴ ጠንቋይ ቤት በትክክል ህዝብ እየሄደ ነው፣ ባለስልጣን እየሄደ ነው፣ ነጋዴው እየሄደ ነው። ታዲያ እንዴት ነው? ስንት ሰባኪ እያለን፣ ስንት ሰንበት ትምህርት ቤት እያለ፣ ስንት ማህበራት እያሉ ጠንቋይ ቤት ጨምር። ሌላው ብዙ የሆነ ክፍተት እንዳለ ያሳያል ማለት ነው። ሌላው ሰማልኝ ጉድ ለምትሳደበው ብሎ ስማስ ይኸው ከኔ ስትሰማው ጦር ከሆነብን እስቲ ከራሳቸው ስማ። ሚካኤል አነገስኩ ያለው በዛ ነጠላ ሳይቀይሩ ጠንቋይ ቤት 98 ብቻ አይደለም እንደው ፈቃድ ያወጣ ጠንቋይ አላልን በስተቀር እንዴ ደብተራ ሁሉ ጠንቋይ አይደል? ኦርቶዶክስ የተጠቀጠቀ ሁሉ ጠንቋይ አይደል? ከሚካኤል መልስ ጠንቋይ ቤት ይሄዳሉ። ለምን? እዚህም ጥንቆላ ነው፣ እዛም ጥንቆላ ነው። ዘሴም ስፒሪት ነው የሚሰራው። ሚካኤል ስትል አይቃወማትም። አየው፣ ሚካኤልን አነገስኩ ስትል መንፈሱ አይቃወማትም። ለምን? የአጋንንት አምልኮ ነው። ጠንቋይ ቤትም ስትሄድ ዘሴም ቲንግ ነው የምታደርገው። የለመደን ጉልበቷ እዚህም ይንበረከካል፣ ጠንቋይ ቤትም ይንበረከካል። አየው ምን እየተካሄደ ነው? ምን እየተካሄደ ነው? ያለው እረኛ የተሾመው የቤተ ክርስቲያኒቱ ዛሬ ቤተ ክርስቲያናችን እያጠፋት ያለው እረኛ የተሾመው የቤተ ክርስቲያኒቱ ጠባቂ ነኝ የሚል አካል መሆኑን መታወቅ አለበት። ዲያቆን መስተፋቀር ደጋሚ ነው። መርጌታ ጎንደር ጉባኤ ቤት፣ ባህር ዳር ጥንቆላ ቤት ነው። ጎንደር ጉባኤ ቤት ከፍቶ ባህር ዳር ጥንቆላ ቤት ከፍቶ ህዝቡን እያሳበደ ነው። ማን? መርጌታ። በጥንቆላ ተፈቷል። ምዕመኑ አይምሮውን አጥቷል። ሁሉን ነገር አጥቷል። ገንዘቡን አጥቷል። ከሀገሩ ተሰድዷል። የቤተ ክርስቲያኒቱ አማኞች እንዳያስቡ፣ እንዳይሰሩ፣ እንዳይኖሩ ተደርገዋል። በጥንቆላ ተፈታለች ሀገሪቱ። ማሰብ የማይችል ትውልድ ፈጥረናል። እርስ በርሱ መስማማት፣ መናበብ የማይችል ትውልድ ፈጥረናል። መግባባት የማይችል ትውልድ በቤተ ክርስቲያን ፈጥረናል። ደህና ዋልክ ብትለው ዛሬ እግዚአብሔር ይመስገን የሚል የለም፣ ቸር የሚመልስ የለም። ሁሉ ታማሚ ሆኗል። ይህን ማን ያደረጉት? የቤተ ክርስቲያኒቱ ሰዎች። ዛሬ መርጌታ ጠልሰም ጠልሳሚ፣ ጋኔን ሳቢ፣ የአቃቤ ርዕስ፣ የድጓ፣ የቅኔ እየተባለ አስማትን ጋኔንን ተሸክመው የሚዞሩ እህቶቻችን ማን ነው እያሳበዳቸው ያለ? በመስተፋቅር ዲያቆን። የሚቀድስስ ማን ነው? ዲያቆን። የአጋንንትን ምስጋና እግዚአብሔር አይቀበለውም። የእነሱን የቤተ ክርስቲያናችን መዋቅር ፈርሷል። ሲኖዶሳችን ፈርሷል። የህዝቡ አንድነት ፈርሷል። ሞራሉ ተልፈልፍሶ ወድቋል። የቤተ ክርስቲያኒቱ የስነ መለኮት አስተምሮ ደረጃው ወርዷል፣ ተንኮታክቷል። የሃይማኖት ትምህርቱ ሊቃውንት የሉም፣ ተጨፍጭፈው ጠፍተዋል። ዛሬ ጋኔን ሳቢ ጠልሰም ጠልሳሚ ነው በቤተ ክርስቲያን ተሰግስጎ ያለው። ሸቃጭ፣ ሙሰኛ፣ ዘራፊ ነው ቤተ ክርስቲያናትን እያወካት ያለው። አንዱ ዘርፎ ሲወጣ አንዱ ዘላለም ከልመና ትወጣች ቤተ ክርስቲያን። የቅዱሳንን ስዕል መንገድ ላይ ዘርግተን በቅዱሳን ስም ለምነን ቤተ ክርስቲያኒቱ እስካሁን ከልመና አልወጣችም። የማንም መለመኛ ናት። ለጥቅም ነው የሚጋፉባት። 150 ሺህ ብር 200 ሺህ ብር እየተሾመ ነው መምህር የሚቀጠርባት ዲያቆን በቤተ ክርስቲያኒቱ ላይ። ዛሬ በየትኛውም መስሪያ ቤት ብትሄዱ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በላይ የሙስና ጣቢያ እርከን አታገኙ። ከፍተኛው የሙስና ገንዘብ እየተከፈለ ያለ እየተፈጸመባት ያለ ቤተ ክርስቲያን ላይ ነው። ዛሬ የመንግስት ተቋማት ላይ አይደለም። ይህንን እያየህ ታዲያ ቤተ ክርስቲያን መሄድ ምን ይሰራል? ምን እናደርግ? ቤተ ክርስቲያን ምን እናደርጋለን? እኛ ከጠንቋዮች ጋር ህብረት የለን፣ ከመተተኞች ጋር ህብረት የለን። ምዕመኑን አሳበዱት። ለእኔ ቤተ ክርስቲያን ማለት የሲሚንቶና የአሸዋ ድርድር ማለት አይደለም። ቤተ ክርስቲያን ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዶግማዋና ቀኖናዋ፣ ክርስቲያኑ ህዝብ የምዕመኑ ደህንነት፣ ህብረት፣ አንድነት ነው። ቤተ ክርስቲያን ማለት የፍቅር አገልግሎት ነው። ጠልሰም ጠልሳሚ ነው። ዛሬ በንቅሳትና በቀለበት ምን ተሸክመው እንደሚዞሩ የቤተ ክርስቲያኑ አገልጋዮች ምዕመኑ ሊያውቀው ይገባል። ጸበሉን ምዕመኑን በጸበልና በሆስፒታል አሰዶት ጨርሶ
ዛሬ ቤተክርስቲያናችን እያጠፋት ያለው እረኛ የተሾመው የቤተክርስቲያኒቱ ጠባቂ ነኝ የሚል አካል መሆኑን መታወቅ አለበት። ዲያቆን መስተፋቅር ደጋሚ ነው። መርጌታ ጎንደር ጉባኤ ቤት፣ ባህር ዳር ጥንቆላ ቤት ነው። ጎንደር ጉባኤ ቤት ከፍቶ ባህር ዳር ጥንቆላ ቤት ከፍቶ ህዝቡን እያሳበደ ነው። ማን? መርጌታ። በጥንቆላ ተፈቷል። ምዕመኑ አይምሮውን አጥቷል። ሁሉን ነገር አጥቷል። ገንዘቡን አጥቷል። ከሀገሩ ተሰድዷል። የቤተ ክርስቲያኒቱ አማኞች እንዳያስቡ፣ እንዳይሰሩ፣ እንዳይኖሩ ተደርገዋል። በጥንቆላ ተፈታለች ሀገሪቱ። ማሰብ የማይችል ትውልድ ፈጥረናል። እርስ በርሱ መስማማት መናበብ የማይችል ትውልድ ፈጥረናል። መግባባት የማይችል ትውልድ በቤተ ክርስቲያን ፈጥረናል። ደህና ዋልክ ብትለው ዛሬ እግዚአብሔር ይመስገን የሚል የለም። ቸር የሚመልስ የለም። ሁሉ ታማሚ ሆኗል። ይህን ማን ያደረጉት? የቤተ ክርስቲያኒቱ ሰዎች። ዛሬ መርጌታ ጠልሰም ጠልሳሚ፣ ጋኔን ሳቢ፣ የአቃቤ ርዕስ የድጓ የቅኔ እየተባለ አስማትን ጋኔንን ተሸክመው የሚዞሩ እህቶቻችን ማን ነው እያሳበዳቸው ያለ? በመስተፋቅር ዲያቆን። የሚቀድስስ ማን ነው? ዲያቆን። የአጋንንትን ምስጋና እግዚአብሔር አይቀበለውም። የእነሱን የቤተ ክርስቲያናችን መዋቅር ፈርሷል። ሲኖዶሳችን ፈርሷል። የህዝቡ አንድነት ፈርሷል። ሞራሉ ተልፈልፍሶ ወድቋል። የቤተ ክርስቲያኒቱ የስነ መለኮት አስተምሮ ደረጃው ወርዷል። ቆይ የህዝቡ አንድነት ምን አለው ነው? ምን ብሎ ነው ያለው? የሊቀ ሊቃውንቱ ንግግር ከዚህ ቀጥሎ አሰማለሁ። ምንድነው ያለው? እህቶቻችን ማን ነው እያሳበዳቸው ያለ? በመስተፋቅር ዲያቆን። የሚቀድስስ ማን ነው? ዲያቆን። የአጋንንትን ምስጋና እግዚአብሔር አይቀበለውም። የእነሱን የቤተ ክርስቲያናችን መዋቅር ፈርሷል። ሲኖዶሳችን ፈርሷል። የህዝቡ አንድነት ፈርሷል። ሞራሉ ተልፈልፍሶ ወድቋል። የቤተ ክርስቲያኒቱ የህዝቡ አንድነት ፈርሷል ብሎ ሲል ጨዋታ ያነሳው ለዳጊዬ አንድ ነገር ትዝ አለኝ። ሊቀ ሊቃውንቱ እዚህ ምን ነበር ያሉት ቪዲዮ አንድ ችግር የተቀረፈበት ጉባኤ ነው። ችግሩ ምንድነው? አሪዮስ ይባላል ችግሩ። እናንተ ጋር ስንት አሪዮሶች እያሉ ያኔ እንግዲህ የሃይማኖት አባቶች በሙሉ ተሰብስበው ሊቃውንቱ ተሰብስበው ብዙ ችግር የፈጠሩም ነበሩ። ከተሰበሰቡት ችግር የፈቱም ነበሩ። ስለዚህ ብዙ ችግር የተፈታበት ጉባኤ ነው እና ያ ለዘላለም ሲታወስ የሚኖር ነው። ሌሎች አያት ቤተክርስቲያናትም ይህን ሲያስቡት ይኖራሉ ጉባኤው እና አሁንም በሀገራችን በኢትዮጵያ እንደሚታወቀው ቤተክርስቲያናችን ተከብራና ተፈርታ የምትኖር ቤተክርስቲያን ናት። በዚህ መካከል ግን ብዙ ችግሮች እየገጠሟት ነው አሁንም ቢሆን። ስለዚህ ዝክረ ኒቅያ ሲባል የሊቃውንቱ የመሰብሰብ ጉዳይ ነው። እንግዲህ ዝክረ ኒቅያ ወይም የኒቅያን ጉባኤ መታሰቢያ ተብሎ የተጠራውና ምን ገጥሟት ነው ለሚለው ምን ያልገጠማት አለ የሚለው ነው መልስ ነው። እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? ያዋረዷት እነማን ናቸው? እናንተው ጋር ሊቃውንት የተባሉት የሊቃውንት ጉባኤ ሰብሳቢ የተባሉት ብፁዕ አቡነ እንድርያስ በግ ያስቀበሩት አባቶቻችሁ ናቸው። ተነሱና ፈትሿ እንደነኛ አይነቶች ናቸው። ተነሱና ፈትሿ። ማን ያዋርዳት? ቤተክርስቲያን የክርስቶስ ሆና እንዴት ትዋረዳለች? የባዕድ ወራሪ ከውጭ አልገባባችሁ። ማን ያዋርዳት? ንስሐ ነው መግባት ያለባችሁ። ህዝቡን በመተታችሁና በአስማታችሁ አስራችሁ ይዛችሁ። እሺ ማለት ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። በጣም ችግሮች ውስጥ ያለ እንደ ገዳማት ልጆቿን በሙሉ እያጣች ያለችበት ጊዜ ነው ያለን። ማን ነው ልጆቿን እየነጠቃት ያለ? የኦርቶዶክስ ወዴት ነው የሚሄዱት? ማናቀርቶ አይደለም። ወንጌል ተሰብከው ወደኛ ጋር ይመጣሉ። ወንጌል ያልተሰበኩ ወደ እስልምና ይገባሉ። የካህናት ሚስቶች ሁሉ፣ የሰንበት ትምህርት ቤት ተማሪዎች በሙሉ የሰለሙት
ህዝቡ ወደ ጴንጤና ወደ እስላም ሲሄድ ከኦርቶዶክስ እየወጣ ከላይ ያሉት ምን ያደርጋሉ? ከጥቂቶቹ በስተቀር በግ ነው የሚያስቀብሩት፣ መተት ጥንቆላን የሚያስተምሩት። ካህናቱ ቅድም እንደተናገሩት ገብርኤል ቤተክርስቲያን አክብራ ስትመጣ አንዴ ያወርዱኝ አባቴ እዚህ ጋር ያወርዱኝ፣ እዚህም ጋር ደግሞ ማላልፋቸው አንድ ጠንቋይ አባት አሉኝ፣ ከሳቸውም ቡራኬ ልቀበል። ከገብርኤልና ከእናንተ ብቻ አይደለም። በወጣ እግር የእግረ መንገዴን ሁለቱንም ተሳልሜ ስለቴና አድርሼ ልሂድ። እራሳቸው ካህናቱ ያሉት ማለት ነው። ምን ያርጉ ነው የወረዱት ጠንቋዩ ቤት? እግዚአብሔር ጭምብላችሁን ገልጧል፣ ንስሐ ግቡ። እሺ በቋንቋም አልተስማማንም አሉ። ይሄ ነው እኔ የገዛኝ። በጣም ችግሮች ውስጥ ያለ እንደ ገዳማት የሚያየን እንደሆነ እንደ ጉባኤ ቤቶች የሚያየን እንደሆነ እንደ ሊቃውንቱ፣ እንደ መነኮሳቱ፣ እንደ ምዕመናኑ፣ እንደ ጳጳሳቱ ስናይ አንድ አይነት ቁመና የለሽና የመበታተን አይነት ስሜት የሚታይበት አንድ አይነት ቁመና የለሽ በገዳማቱ፣ በሊቃውንቱ፣ በመነኮሳቱ፣ በአዛውንቱ፣ በምዕመናኑ ዘንድ አንድ አይነት ቁመና የለሽ፣ አንድ አይነት ትምህርት የለሽ። እዛ ጴንጤዎቹ ጋር ስትሄዱ ብቻ እንትን በሉ፣ እኛ ከጥንት ከጠዋት ስንወርድ ስንዋረድ የመጣን እያላችሁ በሉ። የቤት ችግር ከተነሳ ብዙ ችግር ነው ያለው ብለው የሚሉት ነገር አሁን ወደ አደባባይ ያወጡት ነው። ያኔ በውስጥ ነበር የሚያሾካሹኩን። ያው እንግዲህ አጸደ ሥላሴ እንግዲህ መቼስ እግዚኦ ነው ማለት ያለብን። ያለንበት ነገር እኮ ብዙ እንደው መድኃኔዓለም ይመርምረን እንጂ ብዙ ሱባኤ ሊያስገባ የሚችል ነገር ነው ያለው። እና ልጆቼ እያለ ነው ሲያላዝን የሚውለው ቄሱ። እዛው ነበር የነበርነው። እንግዲህ መቼስ ለዚህ ምድር መፍትሄው እግዚኦ ነው፣ እግዚኦታ ነው የሚያስፈልገው ይላሉ። ቄሱ ሆኖ እሱ ሄዶ ሴት ጭንስ ተወትፎ አንድ ፊቱን ቀጥታ አያገባም እንዴ? ቄስ ሆኖ መነኩሴ ሆኖ ቄሶች ውስጥ ተፈቅዶላቸዋል ለማግባት። በቀሚስ ውስጥ ተደብቆ እይራይኪ አይነ ሞት ወይ ይትረከብኪ ኩነኔ እያለ የሐረር ሰንጋ ነጋዴ መስል የሴቱን ዳሌና ጭን እያየ የሚያምታታ መነኩሴ ምንድነው የሚያደርገው? አያገባም እንዴ? አንድ ለአንድ ውስጥ አይገባም እንዴ? መድኃኔዓለም እንደኔ እንዲሰጠው አይጸልይም? አንድ ለአንድ ማለት ነው። ኤጲስቆጶስ እንዲሊሆን ይገባል ብሏል ቅዱስ ጳውሎስ በጢሞቴዎስ መልእክቱ ላይ። ምን የአንዲት ሴት ባል የሆነ ኤጲስቆጶስ? አዎ። ምን አልክ ጳውሎስ? የአንዲት ሴት ባል የሆነ ልጆቹና ቤቱን በሚገባ የሚያስተዳድር አንዲትን ሴት ነው ሚስት የሚያረጋት። የአንዲት ሴት ነው ባል የምትሆነው። ይሰማሃል አይደል? ወጠብሻ ጎረምሳም ይሁን ያረጀ ሽማግሌ አንዲቷን ሴት ብቻ ነው የምታገባው የተፈቀደልህ። አይ እምልህ ጌታ እኮ በኤደን ገነት ብዙ ዛፎችን ተክሎ እዛ ያሉትን ቅጠሎች ማነው ፍራፍሬዎችን ሁሉ እየቀጠፋችሁ ብሉ ብሏልና እምልህ ምን በአንድ ተወሰነናለህ? አትብሉ እኮ የተባለው አንዷን ዛፍ ነው፣ ብሉ የተባለው ብዙውን ዛፍ ነው። አሁን ግን ደግሞ ብዙ ዛፎችን አትብሉ ብላችሁ ልትከለክሉ አይገባም። አንዷ ዛፍ ማለት በአንድምታ ትርጓሜ አንድ ሴት ማለት ነው። ስለዚህ በአንድ ሴት ብቻ ታጥረን መቀመጥ የለብንም ብለህ አታምታታም ስለ ብራዘርዬ፣ አንድ ለአንድ በሚባለው የጽድቅ መንገድ ላይ እናስገባሃለን። መነኩሴ ሆነ በቀሚስ ውስጥ ተደብቀህ ያዕቆብ ጨዋታ ነው እንደምትጫወተው በየሴቱ ቀሚስ ስር ጸበል ሊረጩ እየሄዱ ስንቱን ነገር ረጭተውት የመጡ ልጆቻቸው አድገውላቸዋል እኮ። በእውነቴ ነው የምልህ። አባቴ ብሎ ሲል የንሳ አባት ሆኖ አይደለም። ኮፒ ደግሞ እንደዚህ አይነት ነገር መድኃኔዓለም ክርስቶስ ያጋልጥ እኮ አንተ ኮፒ አላየሁም? በባህር ዳር ገብርኤል ቤተክርስቲያን ተሾሞ ያችን ደናግል ሴትዮ ከገዳማ ወጡና ደው አደረጓት። ደው ማለት
ደው ማለት ነው። ካልገባ ሄደህ አዲስ አበባ ዩኒቨርሲቲ መዝገበ ቃላት ላይ ነው። እናስ በ9ኛው ወር ቆንጅዬ ድንቡሽቡሽ ያለች ኮፒ ብፁዕነቷ በለል ተራት ብቻል ኮፒ ቆሞሱን ቁጭ አንተ ጸጉር አይቀር ጆሮ አይቀር አይን አይቀር ቅንድብ አይቀር ስታምፕ ተደረገች ነው የሚመስለው። ታዲያ ኤርሚያስ ይለቁ እንዴ ምልህ አንዳንዴም እኮ በዋልድባ ይዘፈናል ተብሎ እንደተባለ ብለህ እዚህኛ ላይ አትቀልድም። ንስሐ ትገባለህ፣ ንስሐ ግባ። ምንድን ያልከው ኤርሚያስ? ንስሐ ትገባላችሁ፣ ንስሐ ግቡ። አንዳንዴም በዋልድባ ይዘፈናል ብለህ ለዓለም ሞቻለሁ መንኩሻለሁ በለ እንትን የሚታሰሯት ክራለች በውስጥ መስመር የተገነዙበት ተብሎ የሚባል ማለት ነው። አይደለም ክር መጫኛ ብታስርለት ብራዘር እንትኑ ራሱ ያ ቃጭሎ አካባቢ በቁልፍ ብትቆልፈው ቁልፉን ሰብሮ እንዴ በረት ሰብሮ በበረት ውስጥ ያስቀመጥከው ኮርማ በአገሩ ሴት ጊደሮችና ላሞች ላይ እንደሚወጣ እንትኑ ያዛ ቃጭሎ አካባቢ ብትቆልፈው አልኩ። ቃጭሎ ይገባቸዋል አይደል? ወንድ ልጅ ከነቃጭሎ ተወለደ ተብሎ እንደሚባል ማለት ነው። እንዴት ነው ግን የምታወራው ኤርሚያስ? እንዲህ ነው የማወራው። እኔ ጋር ብቻ ሳወራ ነው እናንተ ነውር የሚሆነው? ወንድ ልጅ ከነቃጭሎ ወለደ የተለለ እንዴ? አዎ ሰምተሽኛል። አቦዘነች ተጎኔ ሶፋ ላይ ቁጭ ብለሽ የምትሰሚዋ ማለት ነው። እና ብትቆልፈው ራሱ ይሄ በጣም አደገኛ ቁልፍ የሚባል አለ አይደል? በሱ ብትቆልፈው አንዳንዱ መነኩሴ ሴት ካየ ይሰብረዋል አልኩ። ቁልፉን በአስማትም ይሁን በክርኑ ይሰብረዋል። ምን ሊያረግ ብለህ እንዳትለኝ ቀጥሎ ያለው ቆይ እሱን አሁን ኤርሚያስ አሁን ይሄን ነገር ቁም ነገር ብለህ ታስበዋል። ይሄ ቁም እናውቀው ነው አገር ያወቀው ፀሐይ ሞቀው ብለህ ብትል እሺ ደግሞ ለዚህ ቁጥር አንድ ተባባሪ አሉ አንዳንድ ሴቶች አባቴ ትላለች ነው አባቴ ጸሎቶ ተድረሰኝ ቡራኬውም ተድረሰኝ ብሎ ይላል። የትኛው ቡራኬ ነው የሚደርስሽ? አይ ኤርሚያስ በቃ ዝም ብለህ አታልፈውም እንደ ጠየም አድርገህ የትኛው ቡራኬ ነው የሚደርስሽ? በቡራኬውትም ተድረሰኝ ይላል። ከቡራኬውት ስፋፌ ተሳታፊ አድርገኝ በረከቶት ይደርብኝ ትላለች። እሱ ያገኘሽ ቀን ላሽ ላይ ያድርብሻል ማለት ነው። ከዛስ ዝም ጭጭ ተመጣናኛ ጋር ነው እየጩፋ እንተና የፓስተሮቹ ነውር አውጡ እውነቴን ይበል በመረጃ በማስረጃ አውጡ። ጴንጤ ጠንቋይ ቤት ከሆነ አውጡ። እንወጣጣ ምን ይለናል? ቆይ የህዝቡ የአንድነት ችግር የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። በጣም ችግሮች ውስጥ ያለ እንደ ገዳማት ያየን እንደሆነ እንደ ጉባኤ ቤቶች ያየን እንደሆነ እንደ ሊቃውንቱ እንደ መነኮሳቱ እንደ ምዕመናኑ እንደ ጳጳሳቱ ስናይ አንድ አይነት ቁመና የለሽና የመበታተን አይነት ስሜት የሚታይበት ዘመን ያለ ነው። ወይ ሊቃውንቱ እንዲህ አሉ የመበታተን የአንድነት ነገር የለንም። የመበታተን ምን ሆኖ ተበታተኑ? በገዳማት በሊቃውንቱ በትምህርት ቤት በአብነት ትምህርት ቤት በጳጳሳት ሁሉ ደረጃ የመበታተን የአንድነት ቁመና የለሽ። ይሄ ልጅ ምን አለ? የሚቀድስስ ማን ነው? ዲያቆን። የአጋንንትን ምስጋና እግዚአብሔር የቤተ ክርስቲያኒቱ ሰዎች ዛሬ መርጌታ ጠልሰም ጠልሳሚ ጋኔን ሳቢ የአቃቤርስ የድጓ የቅኔ እየተባለ አስማትን ጋኔንን ተሸክመው የሚዞሩ እህቶቻችን ማን ነው እያሳበዳቸው ያለ? በመስተፋቅር ዲያቆን
የሚቀድስስ ማን ነው? ዲያቆን። የአጋንንትን ምስጋና እግዚአብሔር አይቀበልም የነሱን። የቤተ ክርስቲያናችን መዋቅር ፈርሷል። ሲኖዶሳችን ፈርሷል። የህዝቡ አንድነት ፈርሷል። ሞራሉ ተልፈልፍሶ ወድቋል። የህዝቡ አንድነት አየው ከሊቃውንቱ ንግግር ጋር የመበታተን ችግር ገጥሞናል። አንድነት የለንም። ይሄ ልጅና ሊቃውንቱ ተስማምቶ የተናገሩ አይመስልም? የአጋንንትን ምስጋና እግዚአብሔር አይቀበልም የነሱን። የቤተ ክርስቲያናችን መዋቅር ፈርሷል። ጠልሰም ማለት እንደ ንቅሳት ነገር ማለት ነው። ሰውነታቸው ላይ ይነቀሱታል። አንዳንዱ ቀጥታ ነው የምናገረው፣ አንዳንዱ ብልቱ ላይ፣ አንዳንዱ ብሽሽቱ ላይ፣ አንዳንዱ ሆድቃው ላይ፣ አንዳንዱ ጀርባው ላይ፣ አንዳንዱ ጭኑ ላይ፣ አንዳንዱ አንገቱ ስር፣ አንዳንዱ እጁ ላይ፣ ክርኑ ላይ፣ መቀመጫቸው ሁሉ ጭምር ሳይቀር የሚነቀሱ አሉ። አጋንንቱ እንዳላቸው እንደዛ ያደርጋሉ። ጠልሰን ማለት ተከመው የሚዞሩ እህቶቻችን ማን ነው እያሳበዳቸው ያለ? በመስተፋቅር ዲያቆን። የሚቀድስስ ማን ነው? ዲያቆን። የአጋንንትን ምስጋና እግዚአብሔር አይቀበልም የነሱን። የቤተ ክርስቲያናችን መዋቅር ፈርሷል። ሲኖዶሳችን ፈርሷል። የህዝቡ አንድነት ፈርሷል። ሞራሉ ተልፈልፍሶ ወድቋል። የቤተ ክርስቲያኒቱ የሥነ መለኮት አስተምሮ ደረጃው ወርዷል፣ ተንኮታክቷል። የሃይማኖት ትምህርቱ ሊቃውንት የሉም፣ ተጨፍጭፈው ጠፍተዋል። ዛሬ ጋኔን ሳቢ እኮ ጠልሰም ጠልሳሚ ነው በቤተ ክርስቲያን ተሰግስጎ ያለው። ሸቃጭ ሙሰኛ ዘራፊ ነው ቤተ ክርስቲያንን እያወካት ያለው። አንዱ ዘርፎ ሲወጣ አንዱ ዘላለም ከልመና ትወጣች ቤተ ክርስቲያን። የቅዱሳንን ስዕል መንገድ ላይ ዘርግተን በቅዱሳን ስም ለምነን ቤተ ክርስቲያኒቱ እስካሁን ከልመና አልወጣችም። የማንም መለመኛ ናት። ለጥቅም ነው የሚጋፉባት። 150 ሺህ ብር 200 ሺህ ብር እየተሾመ ነው መምህር የሚቀጠርባት ዲያቆን በቤተ ክርስቲያኒቱ ላይ። ዛሬ በየትኛውም መስሪያ ቤት ብትሄዱ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በላይ የሙስና ጣቢያ እርከን አታገኙ። ከፍተኛው የሙስና ገንዘብ እየተከፈለ ያለ እየተፈጸመባት ያለ ቤተ ክርስቲያን ላይ ነው ዛሬ፣ የመንግስት ተቋማት ላይ አይደለም። ይህንን እያየህ ታዲያ ቤተ ክርስቲያን መሄድ ምን ይሰራል? ምን እናደርግ? ቤተ ክርስቲያን ምን እናደርጋለን? እኛ ከጠንቋዮች ጋር ህብረት የለን፣ ከመተተኞች ጋር ህብረት የለን። ምዕመኑን አሳበዱት። ለእኔ ቤተ ክርስቲያን ማለት የሲሚንቶና የአሸዋ ድርድር ማለት አይደለም። ቤተ ክርስቲያን ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዶግማዋና ቀኖናዋ፣ ክርስቲያኑ ህዝብ የምዕመኑ ደህንነት፣ ህብረት፣ አንድነት ነው። ቤተ ክርስቲያን ማለት የፍቅር አገልግሎት ነው። ጠልሰም ጠልሳሚ ነው። ዛሬ በንቅሳትና በቀለበት ምን ተሸክመው እንደሚዞሩ የቤተ ክርስቲያኑ አገልጋዮች ምዕመኑ ሊያውቀው ይገባል። ጸበሉን ምዕመኑን በጸበልና በሆስፒታል አሰደው ጨርሶታል። ጆሮ ያለህ ለራስህ ብለህ ስማ። የምታመልጡ ጌታ የሰጣችሁን የንስሐ ዕድል ተጠቀሙበት። ለምን ዝም ተባለ በዚህ ጉዳይ? ለምን ነው ዝም ያላችሁት? ጠልሰም ማለት ነገርኳችሁ ወንድሞቼ፣ እንደ ንቅሳት ማለት ነው፣ እንደ ታቱ ማለት ነው። በወረቀትም ላይ አለ ጠልሰም ማለት። ቆይ ላሳያችሁ። ሰውነታቸው ላይ እንደዛ ይነቀሱታል። ይሄ ማለት ነው ጠልሰም ማለት። ወይስ እንዴት ነው? አይነበብም ነው ወይስ አይሰማም ነው? አልገባኝም። ጠልሰም ማለት አሁን ይሄ ነው ወንድሞች እናቶች፣ አጋንንት ነው፣ ዲመኒክ ነው ይሄ ማለት ነው። ይሄ ነው የሚነቀሩት። ይታያቸዋል። ጠልሰም ነው። አሁን ይሄ ያላችሁ ጠልሰም ነው፣ አጋንንታዊ ማለት ነው። ይሄ ማለት ነው። ሰውነታቸው ላይ ያስነቅሱታል። ይሄ ማለት ነው ጠልሰም። ኦኬ። መተተኛ ሁሉ የተደበቀበት ቤት ጠልሰም ማለት ይሄ ማለት ነው። ይሄኛው ዘንዶ
ይሄኛውን ነክሶታል። ይሄኛው ዘንዶ የዚህን ጭራ ነክሶታል። ይሄኛው ዘንዶ የዚህኛው ጭራ ነክሶታል። ጠልሰም ማለት ይሄ ነው። ሰውነታቸው ላይ ይነቀሱታል፣ ማንም በማያይ ቦታ ላይ። ይሄ ማለት ነው። ያው የስንት ሰው አይን ነው? የሁለት የሶስት ኦኬ። ይሄ ማለት ነው ጠልሰም ማለት። ይሄ ማለት ነው ጠልሰም ማለት። መፍትሄ ስራይ ጸረ መናፍስት ይልሻል። ይሄንን ጽፈው በቆዳ ላይ አትሞ ይሰጣል ማለት ነው። ይታያችኋል። እፀ ደብተራ አስማት ይላል። ድግምት ማለት ነው፣ መተት። ይሄ ማለት ነው የደብተራ ያው እንደዚህ አድርጎ የሰራው ነው። አጋንንቱ በዚህ ላይ ነው የሚያርፈው። እንደዚህ አድርገህ ስራ ይለዋል። ይታይ እንዴት አድርገው እንዳደረጉት ማለት ነው። የአስማት ደብተር ነች እቺ፣ የአስማተኞቹ ማለት ነው። ያ ደብተር ነው። ፎቶ አንስተውት የአስማቱ መጽሐፍ ነው ይሄ። አየው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ነው የሚጀምረው። ያዚህ ላይ ኢዛና የአስማትና የጥበብ መጽሐፍት እንደውም ቴሌግራም ግሩፕ ሁሉ አለ። ቴሌግራም ግሩፕ ላይ ነው አሁን የገባው። እንደዚህ ጽፈው በደብተር ይዙታል። ይኸውልህ ይሸጣል በውድ ዋጋ። ያው ዶሮ እዚህ ጋር እንደዚህ አድርጎ ይሰራል፣ ይመትታል ማለት ነው። ያው ይታያል። ይታያችሁ ይሄ የተቆረጠ ነው። የጠልሰም አሰራርና ትክክለኛ ህግና ሚስጥር ይጠልሰም ነው ብሎ ይልሃል። ይታያችሁ እዚህ ጋር ሸሸሸሸሸሸሸ ሚል ማለት ነው። ይሄ ጫጫጫጫጫ ሚል ይሄ ጫጫታ መንፈስ በጌታ በኢየሱስ ስም ስራው የፈረሰ ይሁን። ያው በሙሉ ያው ይሄ ማለት ነው ጠልሰም ማለት። ያው እዚህ ጋር ያለው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ጸሎት በእንተ መፍትሔ ስራይ ይልሃል። ዘሰብአ ወአጋንንት ዘዋቦሙ ለሐዋርያት። ኧረ በፍጹም ለሐዋርያት የሰጣቸው በጌታ በኢየሱስ ክርስቶስ ስም እንዲቃወሙ እንጂ አጋንንትን በማቴዎስ ወንጌል መጽሐፍ ምዕራፍ 10 ላይ ደግሞ ዘዋቦሙ ለሐዋርያት ይልሃል። ለሐዋርያት የሰጣቸው ይላል። ዘጸውኦ ስሞ እንዘ ይብሉ ራፎን እያለ ማለት ነው። ይታይ ጴጥሮስ እንዲህ ይል ነበር። ራኮን እያለ ማለት በጌታ በኢየሱስ ክርስቶስ ስም ከከፍታቸው ላይ የተፈጠፈጡ ይሁኑ ቅዱስ በሆነው ጌታ ስም። ያው ጲስ አፍሊስ እያለ ማለት ይህን ነው ጠልሰም ማለት። ሰውነቱ ላይ አንዳንዱ ብልቱ ላይ ሁሉ ይነቀሱታል።
አምላኬ ይሄው በሙሉ አልኩ። ይሄ ነው ጠልሰማል። ጠልሰም ምንድነው አትበሉ መጣችሁ ቀደም ምን ነው ዝም አሉ? አንድም ሰው ገስት ላይ ላከ የለም። ኦርቶዶክሳዊ የሆነ መልስ አለው? መልስ አላችሁ ወይ? ኦርቶዶክስ መልስ አላት ብላችሁ ምትሉ ምን ነው ጠፋችሁ? ለበጋዋ ቀበራ መልስ አላችሁ ወይ? ካህናቱ ሁሉ ጭምር ለተናገሩት መልስ አላችሁ ወይ? ምን ነው ዝም አላችሁ? ለምን ይሄን ጉዳይ አላስጨዋችሁትም? ይሄን ጉዳይ እግዚአብሔር ስለሚወደው ነው? እግዚአብሔር ስለማይቃወም ነው ብዙ ትኩረት ልትሰጡበት ያልቻላችሁት? እሺ ነይ ጽዮን ነይ ገስት ላኪ ገስት ልከሻል። ኤርሚዬ ይቅርታ አንድ የሆነ የስልክ እንትን የመርጌታ እንትን አለኝ ሰምተው ከሆነ እሱን ላስደምጥ አንዴ። ኦኬ ባለፈው አንድ ሰማት ጽዮን ነይ ላኪ። እሺ አሰማው። እሺ ተፈታ ጽዮን ነይ ላኪ ገስት ላኪ። ሰላም ጤና ይስጥልኝ መርጌታ አስቲወር ሁሉርዳ አለሁ ፈጣሪ ይመስገን። አብርሃም እባላለሁ። እሺ አብርሃም ሰላም ኖት? ደህና ነኝ። ያለ ምን ልታዘዝ? እንደው አንዳንድ ነገር ላማክሮት ፈልጌ። ምንድነው ማማከር ይፈልግ? ያለ በሙሉ ነው የምትከፍተው? ትንሽ ግራ ገብቶኝ ነው። ምን አልከኝ ኤርሚዬ? ስታሰማው በሙሉ ይሄን ድምጽ ሰምቻለሁ። በሙሉ ነው የምታሰማው እንዳታቋርጠው። እሺ ከነ ብልግና ቃላቸው ሁሉ ጭምር ጋይድ ነው። ጤና ይስጥልኝ መርጌታ። ሰላም ጤና ይስጥልኝ መርጌታ አስቲወር ሁሉርዳ አለሁ ፈጣሪ ይመስገን። አብርሃም እባላለሁ። እሺ አብርሃም ሰላም ኖት? ደህና ነኝ። ያለ ምን ልታዘዝ? እንደው አንዳንድ ነገር ላማክሮት ፈልጌ። ምንድነው ማማከር ይፈልግ? ያለ ትንሽ ግራ ገብቶኝ ነበርና ትዳር ነበረኝ። እሺ እና ባለቤቴ በቃ ከሌላ ሰው ጋር ተመሳጥራ እሺ ንብረቴን ምናምን በሙሉ በቃ ዜሮ አድርጋኝ ወንድ ከጅላ ሌላ ወንድ ከጀለች። አው ሌላ ወንድ ከጀለችና እና አሁን ዙሮ ልክ ምንድነው እሷን ተወዳታለህ? የግል ማድረግ ነው ወይስ የሄደብህን ገንዘብ ማፍተን ወይ መመለስ ነው? እኔ አሁን በቃ በጣም ደብሮኝ ምናምን እኔ አሁን ከሷ ተመልሼ መኖር አልፈልግም። ግን በራሴ በገዛ ገንዘቤ ምናምን በኔ እንትን ባለችው ገንዘብ እንደገና እኔን እንደ ማይረባ ሰው እንደ ጠላት እያየችኝ ስለሆነ እንደው በቃ የሆነ መፍትሄ ቢያደርጉልኝ ብዬ ነው። ደግሞ ዋጋዋን ነው እንጂ በሰጣት የሚል ይሄማ ምን ችግር አለው? ያቆሽ ቢልም ደግሞ ሲነ ክርስቲያን እኔ ክርስቲያን ነኝ። ኦርቶዶክስ ኖት አይደለ? ኦርቶዶክስ ኖት። እናሳ በጣም ጥሩ ዓለማዊ ስምህና እንግዲህ የእናትህ ስም ወይም ደግሞ የክርስትና ስም ታውቃለህ? አለኝ። የክርስትና ስምም አለኝ። በጣም ጥሩ። እሱን ጽፈህ በአማርኛ በመልእክቱ ትልክልኛለህ። የሚባል ቃል መስጠት ይዞ ዶቃ ተደቁቆ በአንጀበ ቅጠል ሁለት ዳቅማ ማር ተይዞ የሚጸለይ ጸሎት አለ። ስለዚህ መሆን አለበት ብሎ ገንዘብ አስከፍልሃለሁ። ይሄን ታውቃለህ መቼም። እኔ መሪጌታ የጠየቁኝን እከፍላለሁ። እኔ ብቻ መፈልገው አንድ ነገር አለ። በቃ እኔ በተከበርኩበት አገር ላይ እንደዛ ተዋርጄ መኖር የለብኝም ስላሰብኩኝ ያሉኝን እከፍላለሁ። ትበድ ወይ ነው ምን ታሳብድልህ? ከማበድ ውጭ አለ? ከማሳበድ ውጭ ሌላ? ያንዳትን ነገር ቅጽበት እንዲጠፋ ያንዳት ነገር እንዳይበረከት ረዲት በረከት እንዳይኖረው ተላይ መንፈስ ያስቸግራል እንጂ ነው እኮ ክብርህን ነው መልሰልህ ማለት
ልጅቱ እንግዲህ አቀኛና ሴተኛ ነው ማደርጋት ገላባዲ አድርጌ አዋርድልሃለሁ ይልቃል ነው። እሺ በጣም ደስ ይለኛል። ምን ያክል ነው የምቀጣው ክፍያ? በአጠቃላይ ማስከፍል የሰማኸኝ ነው? አዎ 35,000 ብር ነው ማስከፍል በአጠቃላይ። እሺ ተሰርቶ ከእጅ እንደገባ እንግዲህ ለውጡን በ3 እና በ4 መስቀል ይታያል። በ4 ቀን በ5 ቀን ሙሉ ለሙሉ እንደው እሷ እውነትም አቅሏን ስታ አብዳ አያታለሁ። አዎ አንድ ሰንበት ማለት እንግዲህ 7 ቀን ነው። 7 ቀን በኋላ ለውጡን አይተህ ደግሞ አንተ እንግዲህ አስበው ሲሳካ አመስግነህ አኩሩኝ አባቴ የእናቴን አይስጦት ብለህ ደግሞ የቀረችውን አመስግነህ ደግሞ ትልካለህ ማለት ነው። ገንዘብ በደስታ አባቴ በደስታ ያ ዋናው ትልቅ ነገር መመክረህ ለሰው እንዳታወጋ ሚስጥር ነው። አላወጋም። ዝም ብለህ ይባላል። ያንዱ ጎጃም ይባል ሰምተህ ታውቃለህ? ጎጃም ጎጃም አውቃለሁ። ጎጃም ልጅነኝ የሰለሞናዊ ጥበብ መፍለጫ ነው። ይበኩሉ መርጌታ አስቲበል ይባላል። ጎጃም ነው የሚኖሩት ጎጃም ነው። ኖ ሙሉ አይደለም። ሙሉ አይደለም። ኦኬ መጨረሻ ላይ ጌታን ተቀበሉ ብሎ ሲል ይሄንን የድምጽ ቅጂ አምጡት። ጌታ ይወዶታል ብሎ ሲል የተሳደቡትን የብልግና ስድብ እዚሁ ነው ቀጣይ የሚሰማው። ሙሉ አይደለም። ኦኬ ቆይ ልፈልገው። ተቋርጧል። ሆስዬ ይፈልጊው። ሙሉ አይደለም። ሌላ አለ። ባለፈው እንደውም ስንሰማው ነበር። ምንድነው? እስቲ ቆይ እንዴት ብለን ነው የምንጽፈው? ወገኖች እያንዳንዳችሁ ታይፕ አድርጉትና በውስጥ ላኩልኝ። የተሳደቡት የብልግና ስድብ መርጌታው እንዴት እንደሚቀርፍ እሱን ሁሉ ጭምር ነው መሰማት ያለበት። መጽሐፍ ቅዱሳችን ይደግፈናል። ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ ይልቁንም ግለጡት ተብሎ ስለተጻፈ እንገልጠዋለን። እሺ አንዴ ሙሉን አላገኘውም ብራዘር። የብልግና ስድቡን ቆርጠው ነው ያስቀሩት። እየፈለኩት ነው። ወይ አንዴ ጠብቁን። ሙቃ ቤት ገባ ወይ ማጋበስ እያልኩ ነው። ቅዱሳን ታች ማጋ እናንተ ግቡና አላፍ ቆይስቲ መርጌታ ዴቭ ከንታይ ትብለናስከ መሰማካ ይሄኛው ሌላ ነው። ያኛውን ፈልጉት። ሄሎ መርጌታ ዳዊት ጤና ይስጥልኝ። ሰላም ነው? እግዚአብሔር ይመስገን። መርጌታ በፌስቡክ ላይ ነው ያገኘሁት ስልኮት እና መስተፋቅር ድግምት ምናምን ታደርጋላችሁ አይደል? አዲስ አበባ ነው መርጌታዬ። የት? እዛ ነው ያሉት? ኦኬ። ስለዚህ ድግምት ማድረግ ፈልጌ ነበር። ኦኬ እሺ። ቆይ አጋቦስ ጋር ነው ያላችሁኝ? እሺ አጋቦስ ቤት አለ። ይሸለፈታ የሚናገረው ሰምተን ምን ወይት ስሙ ኢየሱስ ይወዶታል። ኢየሱስ ክርስቶስ ይወዶታል። መርጌታ እንዴት ነው? ስሙ እግዚአብሔር ይመስገን ደህና ነኝ። እንዴት ነው? ሁሉ ሰላም ነው? እግዚአብሔር ይመስገን ሰላም ነው። ሰው ነበረ ስልኮትን የሰጠኝና
አንዳንድ ነገሮችን ለማማከር ፈልጌ ነው። እሺ ምን ተቸግረህ ነው? ምን ደርሰህ? ይቻላል አይደል? በነፃነት ባማከሩት አንድ ጎረቤት ነበረኝና አንድ ጎረቤት ነው። ታላላቆች፣ እናቶች፣ አባቶች፣ ወንድሞች፣ እህቶች ኢቭን በእድሜም ወጣቶች እንኳን ብትሆኑ እዚህ የማሰማው ነገር ለጆሮአችን የማይመጥንም ቢሆንም እንኳን ቅሉ መሰማት ያለበት መሰማት አለበት። የስራቸው ክርፋትና ከአንደበታቸው የሚወጣ የገማ ቃላት መስማት አለበት። እነኚህ ሰዎች ናቸው በአንድ በተዘዋዋሪ መንገድ ምድሪቱን የያዙት፣ በቤተ ክርስቲያን ስም ተሰግስገው ያሉ። ስሙ የኔ ስልክ ልውውጥ ብረኝና ስራ ሰራለሁኝ እኔ እና ጎረቤቴ ግን በቃ በጣም አስቸገረኝ። ምቀኛ ሆነብኝ። በጣም በቃ ምቀኛ ሆነብኝ። ግራ ገባኝ። በሰው ባስለምነው በሽማግሌ ባስለምን ምንም ግራ ገባኝና ጭራሽ ስሰማ እንደውም በቃ እኔን ለማጥፋት ነው የሚጣጣረው አሉኝ። የጎረቤት ምቀኛ እኮ ከባድ ነው። በጣም አሁን ያንተን ስም እስከ እናትህና የክርስትና ስምን ታውቀዋለህ? አዎ። እና የእሱን ስም ታውቀዋለህ? የጎረቤትህ? አዎ በደምብ። እሱን በአማርኛው ላክና ትንሽ ከ10 ደቂቃ በኋላ መልሰህ ደውልልኝ። እንግዲህ ቤተሰብ እንደሰማችሁት ያው ስም ላክ ብሎኛል። ስም ብዬ ያው ራንደምሊ ዝም ብዬ መጣልኝን መርጬ የኔን፣ የእናቴን፣ የጎረቤቴን የክርስትና ስምን አሁን ብዬ ልክ ያለውኝ ከ20 ደቂቃ በኋላ ደውዬለታለሁ። እሺ አንተ ሰርተህ እንዳትለወጥ ገንዘብ ረድኤት በረከት እንዳይኖረው ጨርቅህን ጥለህ እንድታብድ እንድትቀውጥ በትዳር ላይ እንዳትኖር አስተብትቦብሃል። በዚህ በእስላሙ ደብተራ አይኔ ልጅ አሁን የሚየው እጽዋት ልቆርጥ እየሄድኩ ነው። ፈጠን ብዬ እንደውም ማጣት አዲሶቱን ጥሩ ትላለህ። 27,500 ብር ጎድቶ ነው ያስዋለብኝ። አሁን እንግዲህ ሌላ ሰው ምቀኛለ ጎረቤት፣ እሱንም አብሬ እነግርሃለሁ አብሮ የሚንቀሳቀስ እና አሁን ዛሬ ሆኖ እንግዲህ ተያዛግቶ አንተ ማስፈታትን ከሰማ ሄዶ ከሱዳን ቀለበት ያመጣል። እሺ ስንት ብር ነው የምልከው? 27,500 ብር። 27,500 ከዛ በኋላ ምንድነው የምናደርገው? ምንም ችግር የለውም። የብሩም ምን እንዲያደርግልህ አድርገው። የፈለግከው እንዲያደርግ አደርጋለሁ። ከጎረቤት ለቆ እንዲሄድ ማድረግ ይችላለሁ። ሁሉንም ሌላ ምን የተሻለ ነገር እኔ የጠየቁኝን አደርጋለሁ። አሁን ከያሳዲስ ፈጠን ቢላ አሁን ልከህ እሱን ከእሱ እንዲሄድ አንተ እንዲያደርግብህ ጨርቅህን ጥለህ እንድታብዳ እንዲያደርግህ እሱን በአደባባይ ያሳይሃለሁ። በምን ያህል ጊዜ ግን ውጤታማ ይሆናል ይሄ ነገር? አሁን ያው እንግዲህ ከ3 ቀን እስከ 7 ቀን ነው ታየዋለህ። እኔ ታመሰግነኛለህ። ከ3 ቀን እስከ 7 ቀን ሰውየው በእርግጠኝነት ያብዳል። በቃ ያልከው ሁሉ ያንተ ተፈጥሮ ሰውየው እንደሚሆን ያንተው ይሆንልሃል። ይሄ ነገር እንድን በቤተክርስቲያን ምናምን ችግር የለውም። ችግር የለውም። በአንተ ላይ አይደል እንደዚህ ያደረገብህ አጃት አይደለም። እሺ መርጌታ፣ አንድ ነገር ግን ልንገሮት። ኢየሱስ ክርስቶስ ይወዶታል። እሺ ኢየሱስ ክርስቶስ ይወዶታል። ኢየሱስ ክርስቶስ ይወዶታል። ኢየሱስ ይወዶታል። ኢየሱስ ክርስቶስ ይወዶታል። እንግዲህ ቤተሰቦች እንደሰማችሁት ነው። ኦኬ እንደነዚህ አይነት ንቃጋ ነው ያለው ማለት ነው ይሄ ነገር። ቆይ ኦኬ ንቃጋ ነው ያለው ማለት ነው ይሄ ቪዲዮ ንቃ እዚህ ጋር ማለት ነው። በጥላ ወቂ ጊዜ ሳይሰጥ ነው አንድ ቀን ይሄኛው ሌላ ነው። ቆይታለ ኤርሚዬ ያለ አይመስለኝም። አስወርደውበታል። እንደዛ ብሎ ቪዲዮ ሲለቅ አይቻልም። ለምን ዳውንሎድ አታረጉትም ግን ወንድሞች? ሰዎች ደክመው ደውለው ለምን ዳውንሎድ የማታረጉት? ለምን አትይዙም መረጃ?
በጣም ነው የሚያሳዝነው። የወንጌል አማኞች እንደዚህ አይነት ቪዲዮ ስታዩ ዳውንሎድ አድርጋችሁ ያዙት። ትውልድ መስማት አለበት። በጥላ ወጊ ጊዜ ሳይሰጥ አንድ ቀን በሁለት ቀን በሶስት ቀን ድንገተኛ በሽታ ሆኖ ነው እንዲሞት የምትፈልግ ወይስ በህመም ወራት ሁለት ወራት ሶስት ወራት እንታሞል? እኔ ደብረ አገልጋይ ለማንኛውም የደብረ አገልጋይ ነው ወይ እንደዛ ብለው? አቤት ጤና ይስጥልኝ መሪጌታ። አብሮ ይስጥልኝ አለሁ ፈጣሪ ይመስገን። እሺ አንዳንድ ጉዳዮችን ላማክሮት ፈለግኩኝና ሰው ነበረ ስልኮትን የሰጠኝና እውነት ነው። እሺ ይቻላል አይደል ማማከር? በትክክል ያለከው ነገር አንድ ድርጅት አለኝና እሺ ድርጅቴ ትንሽ ስራ እንደ በፊቱ አይደለም። እሺ በጣም ቀዘቀዘብኝ ገበያው ምኑም ማለት ነው። እሺ ከዛ ባለፈ ግን አንድ ተቀናቃኝ አለኝ በስራ ቦታ ማለት ነው። ከህንጻው ጎን ነው? ከህንጻው ፊት ለፊት አካባቢ ላይ ማለት ነው። እሺ እና በቃ ያላደረገው ነገር የለም የኔን ነገር ለማዘጋት ሳስበው እንደውም እኔን ለማጥፋት ነው እያሰበ ያለው አላማው። አላማው እንደዛ ነው ስሰማም ከአንዳንድ ሰዎች እና አሁን እንግዲህ እኔ ቤተሰብ አለኝ፣ ልጆች አሉኝ። እንግዲህ መኖር አለብኝ ብዬ ስላሰብኩኝ ነውና እንደው የሆነ መፍትሄ ነገር ፈልጌ ነው። እኔማ እንግዲህ ጥሩ ወጅ አይደለ ማንነቴን በይበልጥ በአካባቢ ብትኖር ደግሞ ታውቃለህ። የት አካባቢ ኖት? ምናልባት መምጣት የት አካባቢ ነው ያለሁኝ? የት? ባህር ዳር መውጫ ባህር ዳር መውጫ አዴት መድኃኔዓለም ደብር አለ። እዛ ደብር ላይ ያለሁኝ። አዴት መድኃኔዓለም ቤተክርስቲያን ደብር ነው ያለው ታል። እሺ አንተ አሁን የምትፈልገው ቀጥተኛ ሁኔታውን የመፍትሄ መስጠት የምፈልገው ማለትም አንተን ከችግሮች የሚሰውር ከሰው ዓይን ከመጥፎ አደጋ ከመጥፎ ሁኔታ አንተን የሚጠብቅ መፍትሄ ነው የምትፈልገው? ለስራህም ገበያው እንዲመለስ፣ ንብረት እንዲስተካከል፣ ሀብት ገበያው፣ ገንዘብ፣ በረከት፣ ረድኤት እንዲኖረው እንዲሁ ብትንትን የሚልበት ከሆነ እሱ እንዲስተካከል ነው ወይስ ይሄ ጠላቴ ባልንጀራ የምትለው ሰው እሱ እንዲወገድ ነው ትፈልግ? እኔ አሁን ለእኔ መከላከያ ምንም ቢሰራልኝ ያው ነው። ዞሮ ቤተሰቤን ልጆቼን መንካቱ አይቀርም የሰውዬና እኔ እሱ እንዲወገድልኝ ነው የምፈልገው። ስሙን እስከ አባት አውቀዋለሁ። ኧረ አውቀዋለሁ። ምናልባት ፎቶ ማግኘት እችላለሁ። በጣም ቆንጆ ማግኘት እችላለሁ። እሺ ፎቶውን የፊት ገጹ የሚታይበት ከሆነ ማንኛውም ይሆናል። አለ አይጠፋም። ከዚህ ከእንትን ላይ ማግኘት እችላለሁ። ይሄ ፌስቡክ ምናምን ላይ ወይ አዘጋጅና ደውልልኝ። ኢሞ ትልክልኛለህ። ችግር የለውም። ይህንንም እኮ የኢሞ ስልኮትን ሰው ነው የሰጠኝና እንትን ምንድን ነው ከኔ የሚጠበቀው? መሪጌታ አሁን እንዳልኩ አሁን የሚጠበቅብን አንተ ፎቶና ስሙን እስከ አባቱ እርግጠኛ ሆነ አግኝልኝ። ስታገኝልኝ እኔ አማራጭ ልሰጥ ነው። እርግጠኛ ነኝ እኔ አሁን ማግኘት እችላለሁ። እሱ በጥላ ወጊ ጊዜ ሳይሰጥ አንድ ቀን በሁለት ቀን በሶስት ቀን ድንገተኛ በሽታ ሆኖ ነው እንዲሞት የምትፈልግ ወይስ በህመም ወራት ሁለት ወራት ሶስት ወራት እንታሞ እንዲሆን? ምርጫ ምረጥ አንተ። የሚያስፈልግ ግብአት ማሟላት ብቻ ነው። እጽዋቶች ናቸው፣ ዘላለማዊ እጽዋቶች ከበረሃ የሚመጡ። እዛ ላይ ጥቁር አስማት፣ ነጭ አስማት በማድረግ ድግምቱን በማድረግ የሚሰራ ስራ ነው። ሰምተኸኛል? ሚስጥሩ ጥርበቱ ምኑን ታውቀዋለህ? ምንም ብለህ
እና የዛን እጽዋት የሚያስፈልገውን ገንዘብ ታሟላልኛለህ። ገንዘቡ ምንም ችግር የለው መሪጌታ፣ ስለ ገንዘቡ ምንም እንዳያስቡ። ምን ያክል ነው የምከፍለው? ችግር የለው። እጽዋት ነው ዋጋውን አጣርቼ ነው የምደውልልህ። እስከ ስንት ላዘጋጅ ግን ልዘጋጅና እስከ ስንት ላዘጋጅ? ምንም ችግር የለው። ጠይቅና ምናልባት 15,000 ብር እስከ 15,000 ብር። አረ ምንም ችግር የለው መሪጌታ፣ ምንም ችግር የለው። ይሄ ነገር ግን በስንት ጊዜ እንትን ይሆናል? ውጤቱን ማየት ይችላል። አስመረጥኩ እኮ በጥላወጊ ካልከኝ፣ በጥላወጊ ማለት ድንገተኛ አንድ ቀን በሁለት ቀን ሊሆን ይችላል። በአንድ ቀን በሁለት ቀን ሊሞት ይችላል ማለት ነው። ግልጽ እኮ ነው የምነግርህ። አይ ወራትን ታሞ ከአንድ ወር እስከ 2 ወር እስከ 3 ወር ድረስ። ምን 3 ወር 2 ወር ምን አስጠበቀኝ? እኔ ይሄ ድንገተኛ አማራጭ ነው። እኔ ያለኝን አማራጭ ነው የምሰጠህ። እኔ ያለኝን ነው የምነግርህ። መስራት የሚችለው ገብቶሃል። በጥላወጊ በአንድ ቀን በሁለት ቀን ውስጥ ደግሞ የተፈከረ የተሞከረ ስለሆነ ምንም ችግር የለውም። ምንም ችግር የለውም። ትንሽ ግን እኔ አሁን እንትን ነኝ ክርስቲያን ነኝ፣ ግን ይሄ ነገር ንስሐ ምናምን ስገባ መግባት እችላለሁ እንትን ብዬ በደንብ ትችላለህ። ችግር የለውም አይደል? አዎ በቃ እኔ ደብረ አገልጋይ ነኝ። ለማንኛውም የደብረ አገልጋይ ነው ወይ? እንደዛ ከሆነማ ግልግል የበራሴ ደብረ አገልጋይ ነው። የት ነው ያገለግሉት? አዲስ መድኃኒዓለም ደብረ ማን ልበል ስሞትን? አዴት ጎጃም ውስጥ አዴት መድኃኒዓለም መርጌታ ተክለ ሃይማኖት። አሁን ሰው ካለ ሄዶ መጠይቅ ነው ኦርቶዶክሳውያን። እንደውም ከዚህ በኋላ ምንድነው የምናደርገው? በዓለም ዙሪያ ያላችሁ ወንጌላውያን አማኞች በጣም የእንደኛ አይነት ሰዎች ስልክን ከየትኛውም ቦታ ላይ መተት፣ ጥንቆላ፣ ድግም ትሰራለሁ ብሎ የሚሉ የትኛውም ሀገር ላይ ሆኖ እንሰራለን ብሎ የሚሉ ሰዎች እንደዚህ እየደወልን ስማቸው ማን እንደሆነ፣ የት ሀገር እንደሚኖሩ፣ የትኛው ደብር ላይ በመርጌትነት በእልቅና እንደሚያገለግሉ ሪከርድ አድርጉ እና ከቻላችሁ ላኩልኝ። እኔም እደውላለሁ። እንደውም እስከዛሬ አልደወልኩም። እኔም እደውላለሁ። አቤት ኒና፣ የቅድሙ ሙሉ 17 ደቂቃ ነው ኒቃ ዩቲዩብ ላይ አለ። እሱን ለመንገር ነው የገባሁት። አለዛ? አዎ ሙሉ አለ። 17 ደቂቃ ነው። ኒቃ በአማርኛ ነው የጻፈው እንደዚህ? አዎ እንደሱ እንትን አለ። ቲክቶክ ስር አለ። ቲክቶክ ስር ኦኬ። ፕሮፋይሉ ላይ አይደለም እንትን ቃይ ኒናዬ እንትን አገብቻ አይቼዋለሁ። አሁን እያሰማ ያለውን ነው ኤርሚ ማለት ነው ያለው እንጂ የቀድሞ የለም። እኔ ገብቻ አይቼዋለሁ። አልጫነውም ዩቲዩብ ላይ ማለት ነው። ይሄ አሁን ኤርሚ እያሰማ ያለው ነው ያለው። ገብተህ ቼክ ማድረግ ትችላለህ። እኛውን ገብቼ ኤርሚ እሺ ገባለሁ። ሸለፈታ የሚናገረው ሰምተን እሺ እቺኛዋን አንዴ እንድገማት። ኢየሱስ ይወዶታል። ኢየሱስ ክርስቶስ ይወዶታል። መርጌታ እንዴት ነው? እግዚአብሔር ይመስገን ደህና ነኝ። እንዴት ነው? ሁሉ ሰላም ነው? እግዚአብሔር ይመስገን ሰላም ነው። ሰው ነበረ ስልኮትን የሰጠኝና አንዳንድ ነገሮችን ለማማከር ፈልጌ ነው። እሺ ምን ተቸግረህ ነው? ምን ደርሰህ? ይቻላል አይደል? በነፃነት ባማከሩት። አዎ አንድ ጎረቤት ነበረኝና ጎረቤት ነበረኝና ስራ ሰራለሁኝ እኔ እና ጎረቤቴ ግን በቃ በጣም አስቸገረኝ። ምቀኛ ሆነብኝ። በጣም በቃ ምቀኛ ሆነብኝ። ግራ ገባኝ። በሰው ባስለምነው በሽማግሌ ባስለምን ምንም ግራ ገባኝና ጭራሽ ስሰማ እንደውም በቃ እኔን ለማጥፋት ነው የሚጣጣረው አሉኝ። እንደው አባቴ
የጎረቤት ምቀኛ እኮ ከባድ ነው ልጅ በጣም በልጅ አሁን ያንተን ስም እስከ እናትህና የክርስትና ስምን ታውቀዋለህ? አዎ እና የእሱን ስም ታውቀዋለህ? የጎረቤትህን? አዎ በደምብ እሱን በአማርኛው ላክና ትንሽ ከ10 ደቂቃ በኋላ መልሰህ ደውልልኝ። እንግዲህ ቤተሰብ እንደሰማችሁት ያው ስም ላክ ብሎኛል። ስም ብዬ ያው ራንደምሊ ዝም ብዬ መጣልኝን መርጬ የኔን፣ የእናቴን፣ የጎረቤቴን የክርስትና ስም ምናምን ብዬ ልክ ያለውኝ ከ20 ደቂቃ በኋላ ደውዬለታለሁ። እሺ አንተ ሰርተህ እንዳትለወጥ ገንዘብ ረድኤት በረከት እንዳይኖረው ጨርቅህን ጥለህ እንድታብድ እንድትቀውጥ በትዳር ላይ እንዳትኖር አስተብትቦብሃል። በዚህ በስላሙ ደብተራ የኔ ልጅ አሁን እንደው እጽዋት ልቆርጥ እየሄድኩ ነው። ፈጠን ብዬ እንደውም አዳዲሶቹን ጥሩ ትላለህ። 27,500 ብር ጎድቶ ነው ያስዋለብኝ። አሁን እንግዲህ ሌላ ሰው ምቀኛ እንደ ጎረቤት እሱንም አብሬ እነግርሃለሁ አብሮ የሚንቀሳቀስ እና አሁን ዛሬ ሆኖ እንግዲህ ተያዛግቶ አንተ ማስፈታትን ከሰማ ሄዶ ከሱዳን ቀለበት ያመጣል። እሺ ስንት ብር ነው የምልከው? 27,500 ብር። 27,500 ከዛ በኋላ ምንድነው የምናደርገው? ምንም ችግር የለውም። የብሩም ምን እንዲያደርግልህ አድርገው የፈለግከው እንዲያደርግ አደርጋለሁ። ከጎረቤት ለቆ እንዲሄድ ማድረግ ይችላለሁ። ሁሉንም ሌላ ምን የተሻለ ነገር እኔ የጠየቁኝን አደርጋለሁ። አሁን ከያሳኪ ፈተም ቢላ አሁን ልከህ እሱን ከእሱ እንዲሄድ አንተ እንዲያደርግብህ ጨርቅህን ጥለህ እንድታብዳ ሊያደርግህ እሱን በአደባባይ ያሳይሃለሁ። በምን ያህል ጊዜ ግን ውጤታማ ይሆናል ይሄ ነገር? አሁን ያው እንግዲህ ከ3 ቀን እስከ 7 ቀን ነው። አይዋለኝ ነው ታመሰግነኛለህ። ከ3 ቀን እስከ 7 ቀን ሰውየው በእርግጠኝነት ያብዳል። በቃ ያልከው ሁሉ ያንተ ተፈጥቶ ሰውየው እንደሚሆን ያንተው ይሆንልሃል። ይሄ ነገር እንድን በቤተ ክርስቲያን ምናምን ችግር የለውም። ችግር የለውም። በአንተ ላይ አይደል እንደዚህ ያደረገብህ አጃታ ይዳም። እሺ መሪጌታ አንድ ነገር ግን ልንገሮት፣ ኢየሱስ ክርስቶስ ይወዶታል። እሺ ኢየሱስ ክርስቶስ ይወዶታል። ኢየሱስ ክርስቶስ ይወዶታል። ኢየሱስ ይወዶታል። ኢየሱስ ክርስቶስ ይወዶታል። እንግዲህ ቤተሰቦች እንደሰማችሁት ነው። እንደነዚህ ኦኬ። አሁን ትናንትናም አንድ ነገር ስናሳይ ከዛ ለእንግዳ እንሰጣለን። ትናንትናም አንድ ነገር ስናሳይ ብዙ ጊዜ ስናሳይ ማለት ነው ኦርቶዶክሳውያን አንዱንም ይሄኛው እኛ ጋር ያለ ችግር ነው ብለዋል። አሁን የሰራዊት ጌታ እግዚአብሔር ከላይ ጀምሮ ነው ያዋረዳቸው፣ ከጳጳሶች ጀምሮ ማለት ነው። በቀጣይ መጥፎ ቀንና ጎደሎ ቀንን ራሱ ላይ አውቀዋለሁ። ቆይ ሞዴሬተሮች ምን እንደምታደርጉት እዚህ የለቅሶ ኢሞጅ የሚጠቀሙ የወንጌል አማኞችን ብሎክም ጭምር አድርጓቸው። የለቅሶ ኢሞጅ የሚጠቀሙ ብሎክ አድርጓቸው። ካልሰሙ ገብተህ እዛ ካለቀስክ ለህዝባችን በጸሎት ቦታ አልቅስ ለእግዚአብሔር። እዚህ የለቅሶ ኢሞጅ ለምን የምታደርጉት? ቲክቶክ ልታዘጉ ነው ወይስ እናንተም ትዝ አላችሁ? ምናልባት አስጠንቁላችሁ ከሆነ ማለት ነው። ምን እያደረጋችሁ ነው? ለህዝብ አዘንክ እንድልህ ነው የለቅሶ ኢሞጅ የምትጠቀሙት? ለቲክቶክ ቁጥር አይደለም። እሺ ካለ ብዙ ነገር አንተ ጋር መስራት ይችላል። ማካፈል ትችላለህ እና ከናካፈሉ ይችላል እና በዚህ ሲሙላችሁ እንግዲህ 3 ወቅት ለየብቻ ሳይገን እስኪ ለየብቻ 1 2 3 እነዚህ 3 ናቸው። አሁን ወደ ድግምት ነው የምትሄዱት? አዎ ድግምት ነው። ፔሪዲ ፔሪዳይ ፔሪዲ ፔሪዳይ ፔሪዲ ፔሪዳይ ፔሪዲ ፔሪዳይ ፔሪዲ ፔሪዳይ ፔሪዲ ፔሪዳይ ፔሪዲ ድግምቶቹ እነዚህ ናቸው።
የአጋጣሚ ጥበብ ነው። በጣም እየታየ ነው። ልብ በሉ ያላያችሁ ሰዎች ይሄንን ምላጩን ነው የሚበላው። ብረት ይቆረጥማል፣ ፌሮ ድንጋይ ሁሉ ይበላል። መርጌታ ነው። በኦርቶዶክስ ቤተክርስቲያን ውስጥ የሚያገለግል ነው። ያው ደብራቸውን ሁሉ ጭምር ሳይቀር ነው እየተጠየቁ እየተናገሩ ያሉት። አዴት መድኃኔዓለም ቤተክርስቲያን መርጌታ ተክለ ሃይማኖት ጎጃም ውስጥ ማለት ነው አዴት። ኦኬ። ከዚህ በኋላ በውጭ ሀገር ያላችሁ ወንጌላውያን አማኞች ወንድሞች እናቶች፣ ደቡብ አፍሪካም አውሮፓም አሜሪካም የትኛው ምድር ላይ የምትኖሩ የነዚህን የጠንቋዮች ስልካቸውን ፈልገን መደወል፣ የት ደብር እንደሚኖሩ፣ ስማቸው ማን እንደሚባል፣ በምን እንደሚያገለግሉ እሱን እያንዳንዱን የድምጽ ቅጂ ያዙ። ዝም ብሎ መተት ስራ ላይ ብቻ አይደለም፣ ገንዘቡን ላክልኝ ብቻ አይደለም፣ ስማቸው ማን እንደሚባል፣ የት ቤተክርስቲያን፣ እያንዳንዱ ቤተክርስቲያን ውስጥ ተሰግስገው የተገኙት። ይሄው ጳጳሱ እኮ በግ ሲቀብር እኮ የተገኘው ቤተክርስቲያን ውስጥ እኮ ነው። ጳጳሱ ብፁዕ አቡነ እንድርያስ ብፁዕ አቡነ ማነው አብርሃም ሲናገሩ ነበር ከዚህ በፊት ሰሚ አጥተው እንጂ እሳቸው አሉ እዚሁ ቤት ውስጥ የሚጠነቁሉ ብለው ማለት ነው። ምዕመኑ ነው ግልብጥ ብሎ መጥቶ የሰደባቸው እሳቸውን። ምንድነው ሃይማኖትህ ተብሎ የተባሉት የቅዱስ ሲኖዶስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የነበሩት ማለት ነው። አሁን በብፁዕ አቡነ ሳዊሮስ የተተኩት ብፁዕ አቡነ አብርሃም የባህር ዳር አካባቢ ዙሪያ ሀገረ ስብከት ሊቀ ጳጳስ የሆኑት አሉ ቤት ውስጥ አሉ አሉ። እኛ ስንናገር ነው የሉም ብለው የሚሉት። ይኸው እግዚአብሔር አናቱን ከላይ መታው እባቡን ማለት ነው። ብፁዕ አቡነ እንድርያስ ስልክ ቅጂ ይኸው ቀጥታ አንድ ኦርቶዶክስ የተነፈሰ የለም። ነገ ማናችሁም እንዳትቀሩ ከአሜሪካ ሀገር ላይ ይሄ ድርጊት በተደረገ ሰዓት ላይ የጠቅላይ ቤተ ክህነት አገልጋይ የሆነ ሰው መኖሪያውን አሜሪካ ያደረገ ዋሽንግተን ዲሲ ያለ ሰው ዛሬ ጠዋት በእኔ 6 ሰዓት ከ32 ደቂቃ በኢትዮጵያ ከጠዋቱ 12 ሰዓት ተኩል ላይ ደውሎልኝ ለ7 ደቂቃ አላወራቸዋለሁ። ይሄንን ወንድም ማለት ነው። እና ሰምቶት እንዴ ሄርሚ ይሄማ እኮ አገር ያወቀው ነው፣ እኔ በዚህ ጉዳይ ማቀዋላ አለኝ። የተጻጻፍነውን ላሳያችሁ ስለማልችል 6 ሰዓት ከ32 ደቂቃ ዛሬ ማለት ነው ለ7 ደቂቃ ያህል አውርተናል። ላይቭ እንድገባ አድርገኝ ተዘረግፈዋለሁ። እኔና አሁን በውጭ ሀገር ላይ የሚኖሩ በትግራይ ባለው አቡነ ሰላማ እዛ ጳጳስ ሲሆኑ እሳቸው ሁሉ ጭምር እናቃለን። ብፁዕ አቡነ ጳውሎስ ጋራ ገብተው ነበር እናቃለን። ደብዳቤውን ራሱ እኛንም ፎቶኮፒ ያደረግነው ያባዛኑ የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ ሲሆኑ ብፁዕ አቡነ እንድርያስ አሁን የባለፈው ላይ ከግንቦት ርክበ ካህናት ከተወሰነ ቀናት በፊት ስብሰባ በተደረገበት ላይ አልተገኙም። ብፁዕ አቡነ ገብርኤል ብፁዕ አቡነ ገብርኤል ላይ ብፁዕ አቡነ በርናባስ ላይና እኛኛቸው ብፁዕ አቡነ ፊልጶስ ላይ ይቅርታ ይጠይቁ በተባለበት በዛ ጉባኤ አልተገኙም። በእነሱ ላይ የነበረውን አሳይቻቸዋለሁ። እነሱ ሲነጋገሩበት የነበረው በዚያን ቀን የተደረገችዋ ደብዳቤ ይሄው እጄ ላይ ደርሳኛለች። ይሄው እጄ ላይ ደርሶኛል። ትምህርታቸውን በዚህ ደብዳቤ ነው ያጸደቁት። ይሄው የጳጳሳቱ ፊርማ ሁሉ በሙሉ ይሄ የጳጳሳቱ ፊርማ ሁሉ በሙሉ እና አልተገኙም። በዛን ቀን በግ የቀበረ ጳጳስ ሁሉ ጭምር ማለት ነው። ኦኬ መረጃ ኦኬ። ስለዚህ እያንዳንዱ ነገር ምድራችን ላይ እየተሰራ ያለው ጉድ የሰራዊት ጌታ እግዚአብሔር ለሕዝቡ ይድረስ። የምትጸልዩ ሰዎች በጸሎት ኦኬ እርዱ ሕዝቡን። ተባረኩ። እሺ ተፈቅዶልኛል። አይሰማም? እሺ ኦኬ ሶሪ ይቅርታ ወገኖች። እሺ ይሰማል። እሺ እንዴት ነህ?
ይሰማል። እግዚአብሔር ይመስገን። እንዴት አመሻችሁ አላችሁ? እኔ ኦርቶዶክስ ነኝና አሁን መልእክቱ ምንድነው? ኤርሚያስ ይቅርታ አድርግልኝ። መልእክቱ እኔ ኦርቶዶክስ ነኝ። ሲያውን ከዚህ ካየሁት ነገር ምንድነው የማረው? ቤተክርስቲያን ሰውን በመተት ትገላለች። ኦርቶዶክስ ተዋሕዶ ቤተክርስቲያን ሰው ትገላለች፣ ታስመትታለች። እንደዛ ነው የምትለው? አዎ ይሄው ያባተ ቅጂ ይሄንን ስታስተካክሉ ያኔ አይደለችም ብለን እንላለን። ያ ይሄን አባታችን እንደነበሩ መስገድ ተደባርቅ ነው ማለት እኛን አባት ታውቃቸዋለህ? ሰይፈም ከል ማይክ ሚዩት ነው። ኔትወርክ እያዘኝ ነውና ይሰማል። አዎ እኛን አባት ታውቃቸዋለህ? አሁን ይሰማል? አዎ ይሰማል። እኛን አባት ታውቃቸዋለህ? አይዞህ ነው ያነሳው ላይ እናውራ። ምን ችግር ያነሳው ላይ እናውራ። እኛን አባት ታውቃቸዋለህ ወይ ነው? የሆነ ውሸት የሚመስል ነገር ስላለ እኮ ነው። የእኛን አባት ታውቃቸዋለህ እኮ መጀመሪያ ያነሳው ላይ እናውራ። ማናቸው ስማቸው? ታውቃቸዋለሁ አልኩ። ከዛ መጀመሪያ ያነሳው ላይ እናውራ እኮ ታወራለህ። ማነው አባ ስማቸው? ማነው ታወቃቸው? ስማቸውን አላውቀውም። የቤተ ክህነት ስልጣናቸው ጸሐፊ እንደነበሩ አውቃለሁ። ስልጣናቸው የቤተ ክህነት ስራ አስኪያጅ እንደነበሩ አውቃለሁ። ወደ አማራ ክልል መሰለኝ ደግሞ እዛ አይደሉም። የስራ አስኪያጅ አይደሉም። የሊቃውንት ጉባኤ ሰብሳቢ ናቸው። ብፁዕ አቡነ እንድሪያስ ይባላሉ። ጸሐፊ እኮ እንደዛ እኮ ነው አይደለ? ኖ ጸሐፊ አይደሉም። አሁን ለምን እንደምታስቀይሰው? እሺ አሁን እነሱ እኮ የማውቀው አንተ የተናገርከው ላይ እኮ የሆነ ምኑን አስቀይሳለሁ? መስጠት አለብኝ አይደል? ኦርቶዶክስን ነው አስመጣጠፍ የነበረው። አድብጠኝ ብራዘርዬ፣ ካልሆነ ታች ትወርዳለህ። አስበው። አይ በቃ የማይመስል ነገር ነው። አንድ ሰው ወንጀል እንደሆነ ሰው መግደል ወንጀል እንደሆነ እያወቀ ስልኩን ያለበትን ሁኔታ ተናግሮ ሊናገር አይችልም። ሪካርዱን ስማ። ሪካርዱ ምንድነው? ሪካርዱ እኮ ስማውና ነው ስትሰማው ሪካርዱ እኮ ምንድነው? ሪካርዱ ታወራለህ እኮ ስማውና እኮ መልካቸው ይታያል። ስማውና አውራ እኮ ነው ብዬ ማለት ከዛ አንተ ትክክል አይደለም ብለህ ተቃወም እኮ መጀመሪያ ነሳው። ሌላ ምንድነው ማውራት ያልፈለግከው? ብዙ ነገር ስትናገር አይደለ? ለምን ነው ሌላ ነገር ማሳየት ፈለግከው? አድበጣይ ሪካርዱ ስማውና ታወራ። ለምን ነው የምትዋሸው? ለምን ነው የምታምታተው? ቆይ ተታቹራ የጠንቋይ ልጅ የጠንቋይና የመተተኛ የደብተራ ልጅ ሁሉ ምኑን ዋሻለሁ? ቪዲዮውን ስማን ያልኩት። ኦኬ ሁሉም ደህና ሰነበቱ። ማልበል የአባትነቱ ሰላም ልጅ ነኝ። ቤተልሔም ደህና ነው። ገጠር ወጥቼ ነበረ ከመላከ ሰላም ፍሬው ጋር ተጣልተው የሚባል ወሬ ሰምቼ በጣም አዘንኩ። ፍሬው ጋር ተጣልተው የሚባል ወሬ ሰምቼ ማመት የተጣላው እሱ ከዳኝ እንጂ እናቴ እሱ ከዳውታው አሁን ያው እሺ ወንድሜ ምንድነው ክላርክ የምትባለው እኔ የት እንደላክልኝ አላውቅም። ና ላክና ገስት ላክና ግባና ንገረኝ መግባት ከቻልክ። ክላርክ ቅድም ጀምረህ ትጽፍልኛለህ። ምን ላይ እንደላክልኝ አላውቅም። ና ግባና ና ገስት ላይ ግባና ኖ ዳንኤል ታይ ተቀመጥ። እሺ ብራዘር ታይ ተቀመጥ ብራዘርዬ። ና ግባና ገስት ላክልኝና የት እንደላክልኝ ትነግረኛለህ። ቴንክ ዩ ቅዱስ አባታችን ጋር አጣልፎኝ በጣም የሚገርም ነው። ከእንግዲህ ማለፍ አንድ ሚስጥር ማይወጣ ወይ ምስኪን እንደው ከባድ ነው። በሩቅም አይነበርም። በጣም የሚከብድ ነው። በቀደም እኮ አባታችንም እኮ ነግሬያቸዋለሁ። ነግረውኝ እና በጣም እያዘንኩ አሁን እሱ እዚህ ገብቶ ስሜን ሁሉ አጥቁሮ እንዲያው የማይገባ ከሙስሊሞቹ ሁሉ ህድብዬ እንደላኩት እሱን ሁሉ ተናገረ። እኛ በቃ ለሙስሊሞቹ ያኔ እንትን ሲሄዱ ያገኘሁትን ልጅ ሂዶ እንዲነግራቸው ነው የምናደርግ። ሚያዝያ 14 ቀን ጽላት ታቦትን ይዛችሁ ስትሄዱ ደባርቅ ያገኘሁትን ልጅ ወደ እስላሞች ልከን ሰው ወደ እነሱ እንኳን ቢላክ ምንም ነገር አናውቅም እንዲሉ ነው የምናደርግ። አይዞን እንግዲህ ትልቅ ነገር ነው። አሁን እሱም እየታደለ ነው። አረ ጥሩ ያስይዙትኝ። አዲስ አበባ ላይ ያሉ አዲስ አበባ ላይ ያለው እንግዳው ለምን ቅዱስ አባታችን የሚባሉት ገብተው ውሸት ነው ሀሰት ነው ለምን አይሉ? ተጨባጭ ነገር ያስፈልጋል። አሁን ሰዎችን አሰባስቤ ልገባ
እየጣርኩ ነው። ሰዎችን ሌሎች ሰዎች አሰባስቤ ለብቻ ለነገራቸው እየተዘጋጀሁ ነው። አዎ ሰዎችን አሰባስበው ለቅዱሳታችን ውሸቱን ነው ከእስላሞች አልሄድኩም ይበሉ። ወደ እስላሞች ደግሞ ድንገት እነ ቅዱስ አባታችን አሰባስበው ሰው ቢልቁ እኛ እንዳልኩት ያንን ልጅ ልቀን ካዙ እንላቸዋለን። እስላሞችን ያረጉትን ሁሉ እንዳትናገሩ እንላቸዋለን። በጣም ጥሩ ነው። ይሄ ትልቅ እርዳታ ነው። አዎ ብዬ እኮ ነው። እና ለአባታችንም እንደው ንገሪልኝ። እሺ ከዚህ የበለጠም ችግር የለ። በእውነት ለእኔ ብቻ እኮ አይደለም ለአባታችንም ችግር ነው። ለአባትነቶ ሰላምን ችግር ነው እንጂ ለእርስዎ ብቻማ አይደለም። አዎ እንደ በጣም የሚያሳዝን ነገር ነው። በጣም ያሳዝናል። እሱን አምነው ይህን ሁሉ ሚስጥር ነግረውት ያን የበጉን ሁሉ ሳያወጣው ይቀራን ብለው ነው። ምን የቀረው ነገር የለም። ያ ፎቶ የተቃጠለውን ሁሉ ሳያወጣው አይቀርም። ያወጣዋል። ደግሞ ያ ሀገረ ስብከቱም ይቀበር ተብሎ የተቀበረ ነገር አለ። ሀገረ ስብከቱ የተቀበረውን ነገርም ሳያወጣው አይቀርም ብሏል አሉ፣ ተናግሮታል። አዎ እና እንግዲህ በአጭሩ ይበቃናል። እሺ በቃ ሁሉንም ለነዛም እኛ እንልካለን እንዳያወጡ። አይዞት እርስዎ አዲስ አበባ ከሆኑ ገብተው ይንገሯቸው። ውሸቱ ይበድረግራቸዋለሁ። እሺ አባታችን ከበድ አድርገው ይንገሩልኝ። በጸሎት እንዳይረሱ ነው። በጣም ነው ያዘን። በደንብ ነው የምነግራቸው። እሺ አባታችን እደውላለሁ። እሺ ደህና ይዋሉ። ሰላም ወይ። አሜን። ሰሙ ሄሎ አባታችን ደህና ረፈዱ? ቤተልሔም ነኝ። ደህና ቆየሽ? ነገሩ ሊያሳርፈን አልቻለም። እርብሽ ነው ያደረገን አባታችን። ኧረ ምንም አይደለም። አይዞሽ ያለሁ አይደለም። አዎ አባታችን ገብቻ ሳናግራቸው ዘመድ አለን አዲስ አበባ ዘመድ አለን። የኛ አዲስ አበባ ቅርብ ዘመድ አለን የእናንተ። አዎ እና እሱ ፈልጎ አንድ ነገር እንዲያደርገው እንንገረው ከሆነማ ወየው አይደል? አዎ እሺ እርሱ ዘንድ ይጣጣሩ። ከዚህ የበለጠ ሞት የለ። አዎ ከዚህ የበለጠ ምን ሞት አለ? እና ይኸውልዎት መስከረም መጥተው ሳሉ የታረደውን በግ የእነ አቡነ ጳውሎስን የሌሎች ጳጳሳን እንዲሁም የሌሎች ሰራተኞችን በጠዋቱ ነው የተቃጠለውን ፎቶና የሰዎችን ዝርዝር የተቃጠለውን ሁሉ ስለአጋለጠ መጥተው ቢነግሩን እኛ እናወጣም። እርስዎም ይካዱ። ታውቀዋለሁ። አዎ ሌላው ደግሞ ስለ መንግስት ጦርነት፣ ስለ ኢህአዴግ መውደቅ የተነጋገራችሁትን ፖሊስ መጥቶ ቢመረምረን እሱንም እንክዳለን። አዎ ቢመጡብን ብየወቱ እኮ ነው። በምስልም እያሉ አዎ ድንገት አውጥቶት ከሆነ ለመጠንቀቅ ያህል እኮ ነው የምነግረዎት። ይገባኛል። አስወርቷል ስምቻለሁ። አዎ ሌላው ስለ ጽላቶች ታቦቶች ላይ የተደረገው አናውቅም ነው የሚባል። እሱንም አሁን ሁሉ እየጻፍኩ ነው። እሱ አዎ እየጻፍኩ ነው። እና አሁን የነገርሽኝ ሰው ካለ በትክክል ሰው ካለ አዎ ጥሩ ነው በእውነት። እሱንማ በቃ አሁን እኛ ደውለን ልንነግረው ነው። አንዴ ጠብቁ።